ህዝቡ ተከዜን ብቻ አጽዱልኝ ብሏል። በጦርነት ነፃ መሬትን አትፈጥርም፣ ከዚያኛውም የሚተኩሳል። ጌታቸው ረዳ የተናገሩት ነው። ይህንን ደግሞ ጄኔራል ሳሞራ የኑስም ደግመውታል። ከዚህ በኋላ ልንፈቅድላቸው አይገባም ባይናቸው የቀድሞ ኢታማዦር ሹም። በወልቃይትና ተፈናቃዮች ጉዳይ የተሰማው አዲስ ነገር እጅግ መነጋገሪያ ሆኗል። ዝርዝር መረጃው እንደሚከተለው ይቀርባል። የቀድሞው የጊዜያዊ አስተዳደር ፕሬዝዳንትና ያሁኑ የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ አዲስ አጀንዳ ይዘው ብቅ ያሉበትን ቃለ ምልልስ አድርገዋል። ጌታቸው በትግራይ ድምፅ አልባ ሆኖ ቀጥሏል ያሉትን በተፈናቃዮች ፖለቲካ ትርፍ የማግኘት አደገኛ ወንጀልን በይፋ አጋልጠዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሰሞኑ ሕጻጽ በተሰኘው የተፈናቃዮች ካምፕ ከተከሰተው ረሃብ ጋር በተያያዘ ሲናገሩ ሆነ ተብሎ በተፈጠረ ረሃብና ሰቆቃ ካርኔጅ ነው ሲሉ ኮንነውታል። ጌታቸው ተፈናቃይ በእገታ ተይዞ ነው ያለው። ሁመራ ከሳምንታት በፊት ሄጄ ስለዚህ የሕጻጽ ሰቆቃ ተናግሬያለሁ። እርዳታ ሲላክ እንኳ እንዳይገባላቸው መልሱ በሚል በወታደር እንዲከለከሉ የእርዳታ ኮንቮዮችም እንዲመለሱ ተደርገዋል ሲሉ ነው የከሰሱት። ሕጻጽ ብቻ ሳይሆን በሽሬም ተመሳሳይ አሰቃቂ የረሃብ አደጋ ውስጥ ያሉ የትግራይ ተወላጆች አሉ የሚሉት ጌታቸው ስለነዚህ ግድ የሚሰጠው የህወሓት ሰው የለም፣ በየጊዜው ስብሰባ እያደረጉ ሲደንሱና ጉባኤያችንን በድል አጠናቀቅን ሲሉ ነው የምንሰማቸው ብለዋል። ሕጻጽ ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል ሳውስ ቆዳቸው ምናምን ተጣብቆ ኖቦዲ ኬርስ አባውት በየጊዜው ሲደንሱታቸዋል። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እነዚህ ሰዎች they don't care about the people of Tigray. ጌታቸው ለትግራይ ህዝብ አንዳችም ደንታ የላቸውም ሲሉ የከሰሷቸው የህወሓት ሰዎች ድርጅታችን ካልተመለሰ ተፈናቃዮችን ወደ ቀያቸው አንመለስም ብለዋል። ህወሓት እንዲጠናከር ተፈናቃዮች ገንዘብም በሬም ለግሱ ይሉናል። ከዚህ በላይ በህዝብ መጫወትን የመሰለ ወንጀል የለም ሲሉ ከሰዋል። በፕሪቶሪያው ስምምነት መሰረት ዜጎች በመረጡት እንዲተዳደሩ ተፈናቃዮችም ቢሆኑ ወደ ቀያቸው ተመልሰው የወረዳ አስተዳዳሪዎችን እንዲመርጡ ፈርመናል። ይህንን የአማራ አስተዳደርም ሆነ ሌላውም ወገን ገባ ያውቀዋል ሲሉ ያስታውሳሉ። ጌታቸው በራያም ሆነ በወልቃይት ያሉት አስተዳደሮች ግን እንዲፈርሱ ይደረጋሉም ብለዋል። ጌታቸው ህወሓት እያደረገ ያለው ግን የተራቡ ተፈናቃዮችን አግቶ ይዞ አትንቀሳቀሱም የሚል ነው ያሉ ሲሆን ከዚህ የከፋው ደግሞ ከተራቡ ዜጎች የሚሄደውን እርዳታ ለሰራዊት ማጠናከሪያ በሚል መቀሸብና መቀማትም ጭምር ነው ሲሉም ነው የከሰሱት። እርዳታ ለሰራዊት ማጠናከሪያ በሚል መዝረፍ ላይ ደግሞ እኔም ተሳታፊ ነበርኩ ሲሉም አክለዋል። ነገሩ በዚህ አያበቃም። ማይዱሞ ሕጻጽም ሆነ ሌላ የተፈናቃይ መጠለያ እንዲጎበኝም ሆነ በእርዳታ ሰራተኞች እንዲታይ አይፈለግም ሲሉ ነው የወነጀሉት። ለአብነት ያክል እኔ የጊዜያዊ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ለተፈናቃዮች እርዳታ እንዲሰጥ የአደጋ ስጋት ስራ አመራር ኮሚሽኑ የመሩት የድጋፍ ሰጪ ኃይል ወደ ስፍራው ሲያመራ ጌታቸው በእርዳታ ድጋፍ ሊያገኝ ነው ብለው ከነኮንቮዩ እንዲመለስ አድርገዋል ባይ ናቸው። እናም ሲጠቃለል ረሃብና እርዳታ ለህወሓት ሰዎች እጅግ አትራፊ ንግድ ሆኖላቸዋል ሲሉም ነው ይፋ ያደረጉት። የቀድሞ ጊዜያዊ አስተዳደር ፕሬዝዳንትና ያሁኑ የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ በትግራይ ክልል የሚገኙ ሁሉም ተፈናቃዮች የሚናገሩት ወደ ቀያችን እንመለስ ነው። ኋላ ቀር ሲሉ የሚተቿቸው የህወሓት ሰዎች ግን ይሄ ሲሆን ማየት አይፈልጉም ይላሉ። ለዚህ ደግሞ ከተፈናቃዮች መሃል የራሳቸውን ሰው ይፈልጋሉ። በአንዳንድ ስብሰባም ደብረ ጽዮን ተፈናቃዮች ከኛ ቀድማ መመለስ ያለባት ድርጅታችን ናት ብለው ነግረውናል ሲል ሰምተናል። ነገር ግን ደብረ ጽዮን የት ገብቶ ተፈናቃዮችን አይቷቸው ያውቃል ሲሉ ጠይቀዋል። እኔ እንደ መሪ ያኔ የተፈናቃዮችን ችግር ባለመፍታቴ እንደጨነገፍኩ ይሰማኛል የሚሉት ጌታቸው ያለው አማራጭ አልቅሰ መመለስ ብቻ ነው ብለዋል። ነገር ግን ያለው አማራጭ ዓመታትን በድንኳን እየኖሩ የሚገኙትን ሰዎች መስማት ነው። ፍላጎታቸው መመለስ ነው። ብንመለስ እዚያ ያሉትን ሰዎች እናውቃቸዋለን ብለዋል። ህወሓቶች ግን ቢመለሱ ይረሸናሉ ይሉናል። ነገር ግን እንዴት አንድ ቤተሰብ ሊረሸን ይችላል? የከፋው ግን በተፈናቃይ ካምፕ ውስጥ ሆነው በረሃብና በሕክምና ሊሞቱ እንደሚችሉ ነው ሲሉ ነው ያከሉት። አንጃው ኃይል የወልቃይት የጠገዴ ህዝብ እኛ እስክንገባለት ድረስ ይጠብቀናል ሲሉ ይሰማል። የወልቃይት የጠገዴ ህዝብ ለምን ብሎ ደብረ ጽዮንን ይጠብቀዋል ሲሉም ጌታቸው ሞግተዋል። ከዚህ ይልቅ በራሱ ልጆች መተዳደር ይፈልጋል። ተፈናቃይ የሆኑ ወንድሞቻቸው እንዲመለሱ ይፈልጋል። እዚህ መሃል ላይ የቆመው ግን አጭበርባሪው ኃይል ነው ሲሉ ከሰዋል። ጌታቸው ያኔ የክልሉ መሪ በነበሩበት ወቅት የፌዴራል መንግስትን በበቂ ወቅሻለሁ ያሉ ሲሆን ከተስማማም በኋላ ማስፈጸም ያቃተን እኛ ነን ሲሉ ተደምጠዋል። ህዝቡ ተፈናቃዮች እንዲመለሱ ቢፈልግም ለመቀለው ገዥ ቡድን ግን የተፈናቃይ ጉዳይ
ጉዳይ ትልቅ እንጀራ ነው ሲሉ የተደመጡት የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ አሁን ይባስ ብሎ ገንዘብ ይዋጣ መባል ተጀምሯል፣ ዲያስፖራው ለተፈናቃይ ገንዘብ አዋጥቶ ለትግራይ ልማት ማህበር እንዲገባ ጠይቀዋል፣ ይሄ ግን በፍጹም መፈቀድ የለበትም ሲሉ ይሞግታሉ። የትግራይ ልማት ማህበር የልማት ድርጅት ሆኖ መቀጠል አለበት ያሉ ሲሆን ለተረጂው ብቸኛ መፍትሄ ወደ ቀዬው መመለስ ነው በማለት ይሄ ማህበረሰብ የሰው እርዳታ አይፈልግም፣ ያለችውን አንድችም ሆነች 2 ሄክታር አርሶ መብላት ይፈልጋል ሲሉ ተደምጠዋል። ለመሆኑ ድምፁ የታፈነው ተፈናቃይ ምን እያለ ነው? ጌታቸው ለዚህ ምላሽ አላቸው። እነዚህ መሪዎች ከፈለጉ ይፍረጡ፣ ተከዜም ብቻ አዝዱልን፣ ክፍት አድርጉልን፣ እንዴት እንደምንሄድ እኛ እናውቃለን የሚሉት ህወሓቶች ገና አብዝተው የሚፈሩት ይህንን ነው። ይሄ ከሆነ አጀንዳ የሚባል አይኖራቸውም። ሊኖሩ የሚችለው አማራጭ ድጋሚ ጦርነት ቀስቅሶ ሌላ ዙር ውድቀት ላጋልጣቸው የሚል ነው። ይህንን ደግሞ አሁን ህዝቡም ሊቀበሉ አይችልም ብለዋል ጌታቸው። ለዚህ የሰጡት ምሳሌ የልጅነት ባህሪያቸውን ነው። ልጅ ሆኜ ለህኛ ነበር ሰው ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ልጅ ሆኜ እልህኛ ነበርኩ ይላሉ። ያኔ ገዘፍ ያለ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ለማጥቃት ሞክራለሁ። ነገር ግን አንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመከራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። ነገር ግን እየወደክ እየተነሳህ አሁንም ካልጣልኩት የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍን ህወሓትን ወርፈዋል። ባለፈው ጦርነት የህወሓት አመራሮች አዲስ አበባ እንገባለን በሚል ኢሉዥን ወይም ቅዠት ነው ጦርነት የገባ ነው ሲሉ ያስታወሱት ጌታቸው አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይቻልም ብለዋል። ወደ አዲስ አበባ በአየርም ሆነ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት ተሳልቀው ፋኖ ጋሸና አካባቢ ታየ ሲባል የፌዴራል መንግስት እየወደቀ እየመሰላቸው ሲደሰቱ ይታያሉ ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አንችልም ብሎን ነበረ፣ ሁላችንንም አግኝቶናል፣ እኔ ጋር ለቀናት ቆይቶ ተመልሷል ያሉ ሲሆን ልዩነታችንን አቻችለን ብንሰራ ነው የሚያዋጣም ብለውን ነበረ። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። ከዚህ ባለፈ ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው በማለት ለዚህ ደግሞ የተደረገ ያሉትን ጥናት ጠቅሰዋል። ከዚህ ውስጥ 76 በመቶ የሚሆነው ጥፋት የፈጸመው የኤርትራ ኃይል ነው ብለዋል። ከዚህ የተረፈውን ትግራይ ውስጥ ያልገባ የለም፣ እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስትን ከትግራዩ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሐሳባቸውን በውይይቱ አንጸባርቀዋል። የትግራይ ተፈናቃዮችን በተመለከተ ተቃውሞ ያሰሙት በርካቶች ናቸው። ከነዚህ መካከል ጄኔራል ሳሞራ የኑስ ይገኙበታል። ጄኔራል ሳሞራ የኑስ በተፈናቃዮች ስቃይ ፖለቲካ እንዲሰራ አንፈቅድም ሲሉ ተደምጠዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ የውስጥ ተፈናቃዮችን ለፖለቲካ ጥቅም እስረኛ ማድረግ በመሰረቱ ስነ ምግባር የጎደለውና ወንጀል ነው ሲሉ አውግዘዋል። ጄኔራሉ የተፈናቀሉ ዜጎችን ወደ ቅድመ አያቶቻቸው መንደሮቻቸው መመለስ ዘላቂ የኑሮ ዘይቤና ብሔራዊ መረጋጋት ለማረጋገጥ ብቸኛው አዋጭ መንገድ መሆኑን አጽንኦት ሰጥተዋል። ጄኔራል ሳሞራ የኑስ ከመንግስት ሚዲያዎች ጋር ባደረጉት ልዩ ቃለ ምልልስ በትግራይ ክልል ሕጻጽ የሚገኙ ተፈናቃዮችን ችግር በተመለከተ ጊዜያዊ የሰብአዊ እርዳታ ማድረስ የተከበረ የኢትዮጵያ ባህል ቢሆንም ዜጎች እንዲፈናቀሉ የተደረጉበትን ዋና መፍትሄዎች መፍታት ግን አልቻሉም ብለዋል። እናም ዘላቂው መፍትሄ ህዝቡ ወደ ቀድሞ አካባቢያቸው ወዲያውኑ በመመለስ ራሳቸውን ችለው እንዲኖሩና ለሀገሪቱ እድገት አስተዋጽኦ እንዲያደርጉ በማስቻል ላይ የተመሰረተ መሆኑን ተናግረዋል። ህዝብ ትግራይ ኣብ ናይ ኩናት ጭንቅን ስጋትን ይዘሎ እዚ ድማ ሕዚ ዝተፈጠረ ይኮነ። ጄኔራሉ የተፈናቀሉ ዜጎችን ለፖለቲካ ዓላማ መጠቀምን እጅግ እቃወማለሁ ሲሉ በመሞገት ጠንካራ አቋም ወስደዋል። በግዛት ወይንም በመሬት ይገባኛል ጥያቄዎች ሳቢያ በወልቃይት በጸገዴ ወይንም በሌላ ቦታ የሚነሱ ውዝግቦች በሰው ልጆች ላይ ፈጽሞ ስጋትን ሊያስከትሉ አይገባም ሲሉ ተደምጠዋል። ሲቀጥሉም ለፖለቲካዊ ጥቅም ሲባል ወደ ቀድሞ ቀያቸው እንዳይመለሱ ሆነ ብሎ ማዘግየት የሞራልና የሥነ ምግባር ደረጃዎችን የሚጥስ ተግባር እንደሆነ ገልጸው ውስብስብ የአስተዳደር ጉዳዮች ለቀውስ ተጋላጭ
የሆነውን ህዝብ አመቀህ ልትፈታው አትችልም ሲሉ ተከራክረዋል። እናም እያንዳንዱ የተፈናቀለ ዜጋ ወደ ቀየው መመለስ፣ ራሱን የመቋቋም አቅም እንዲኖረው ድጋፍ ማግኘትና በሀገሪቱ እድገት ውስጥ መሳተፍ ይገባዋል። ይህንን መመለስ ማመቻቸት ሰፋ ያለ የፖለቲካ ድርድር ከመምጣቱ በፊት እንደ መሰረታዊ ተግባር መታየት አለበት ሲሉ ጄኔራሉ ተናግረዋል። ጄኔራል ሳሞራ አስተያየታቸውን ሲቀጥሉም የሉዓላዊነትና የአስተዳደር የወሰን ጉዳዮች በውይይትና በህግ ማዕቀፎች መፈታት እንዳለባቸው ሞግተዋል። የተፈናቀሉ ሰዎች ጉዳይ ግን ከሁሉም በፊት አስቸኳይ የሰብአዊ ፍላጎት ግንባር ቀደም ሆኖ መቀጠል እንዳለበትም ጠቁመዋል። የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም በትግራይ ክልል ያለውን የጸጥታ ሁኔታን በመጥቀስ አንዳንድ ኃላፊነት የጎደላቸው ሲሉ የተቿቸው ወታደራዊ ባለስልጣናት ተጨማሪ ግጭት ለማነሳሳት በመሞከራቸው ተችተዋል። በመጀመሪያው ጦርነት ሳቢያ የተዳከመው የኢትዮጵያ ህዝብ ለአዲስ ጦርነት ፍላጎት እንደሌለው አጽንኦት የጠቆሙ ሲሆን በተለይም በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነትን ተከትሎ የዜጎች ዋና ፍላጎት ዘላቂ ሰላም መሆኑን አጽንኦት ሰጥተዋል። የፕሪቶሪያ ስምምነት ጠመንጃዎቹን በተሳካ ሁኔታ ጸጥ ቢያደርግም ጄኔራል ሳሞራ በክልሉ ውስጥ የፍርሃትና የጭንቀት ስሜት እንዳለ አስተውለዋል። እናም በፖለቲካ ባለድርሻ አካላት መካከል መተማመን ለመገንባት ጠንካራ ጥረቶች እንዲደረጉ ጥሪ ያቀረቡ ሲሆን የህግ አካላት የተፈናቃዮችን መመለስና መልሶ ማቋቋምን እንዲያፋጥኑ አሳስበዋል። የህዝቡን የሰላም ጥልቅ ፍላጎት በማክበር ጦርነትን ማስወገድ አማራጭ ሳይሆን ለሀገሪቱ የጋራ እድገት ብቸኛው መፍትሄ ነው ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።